እንኳን ደስ አላችሁ እነሆ በጉጉት ሲጠበቅ የነበረውና ከዚህ በፊት ለሽያጭ ካወጣናቸው ብሎኮች የተለየ ዲዛይንና ማራኪ እይታ ያለው ህንጻ በታላቅ ቅናሽ ለሽያጭ ቀረበ። ከ431 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ልናደርገው ተዘጋጅተናል። በመሆኑም ኮምፓውንድ መንደራችን ውስጥ የቤት ባለቤት ለመሆን ከዚህ በፊት እድሉ ያመለጣችሁና ዝቅተኛ ወለል አማራጭ ላላገኛችሁ ሰዓቱ አሁን ነው። 60% ባንክ ብድር ተመቻችቶሎት የቤቱን 8% ብቻ በመክፈል አፓርትመንትና የንግድ ሱቆችን የግሉ ያድርጉ። ለበለጠ መረጃ ከስር በተቀመጠው ቁጥር ይደውሉ። የቡርኪና ፋሶን ቤተ መንግስት የሚጠብቁ ጠባቂዎች የቤተ መንግስቱን አጥር ሲከፍቱት ያዩትን ነገር ማመን ከብዷቸዋል። ገና ፀሐይ ከመሸገችበት ምሽግ ሳትወጣና ሰማዩ በብርሃን ሳይሞላ ነበር የቤተ መንግስቱ ደጃፍ በሰዎች ተሞላው። ጠባቂዎቹም ባዩት ነገር በመገረም መሳሪያቸውን በማቀባበል ከሚመጣው ጥቃት ንጉሱን ለማዳን ራሳቸውን በማዘጋጀት ላይ ቢሆኑም የሰዎች መሰብሰብ ግን እንዳሰቡት የተቃውሞ ሰልፍ አልነበረም። ይሄ ሰዎች ስብስብ ውስጥ አንድም ወንድ የማይታይበት የሴቶች ሰልፍ ነው። ቆነጃጀት እንስቶች አለ የተባለ ልብሳቸውን ለብሰውና ተሽቀርቅረው በሚያምረው ውበታቸው ላይ አይኖቻቸው በጉጉት ተሞልተው ይታያሉ። በእጃቸውም ትራውሬን እንፈልገዋለን አግኝ ኢብራሂም የሚል ጽሑፍ ያለበት ባነር ይዘዋል። በሁሉም ሴቶች ሐሳብ ውስጥ ያለው አንድና አንድ ነው። እሱም ይሄ የቡርኪና ፋሶ ጀግና ንግስት ያስፈልገዋል የሚል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና ሌሎች አዳዲስ ቪዲዮዎች በየቀኑ እንዲደርሷችሁ የደውል ምልክቷን መጫናችሁን እንዳትረሱ። ታዲያ በቤተ መንግስቱ ውስጥ ፕሬዝዳንት ኢብራሂም ትራውሬ በመስኮት በኩል በአግራሞት የሚሆነውን በመከታተል ላይ ነበር። አይኖቹም ለማየት እስከቻሉ ድረስ እንደ ውቅያኖስ የተንጣለለ የሴት መንጋ ከቤተ መንግስቱ ደጃፍ እሱን ፈልገው ተሰልፈዋል። ታዲያ አንዳንዶቹ በሚያምር ድምጻቸው ፕሬዝዳንቱን የሚያሞግዝ ዘፈን ሲዘፍኑ፣ ሌሎችም ስሙን ደጋግሞ በመጥራትና አነስ የሚሉትም የፕሬዝዳንቱን ፈገግ ብሎ የሚታይበትን ምስል የያዘ ባነር በመያዝ ያሞግሳሉ። ይህ ሁኔታም ከፕሬዝዳንቱ በተጨማሪ ካፒቴን ኡመር በእኩል ያስገረመ ነበር። ካፒቴን ኡመርም የራሱን ጸጉር እየደባበሰ ምን እየተፈጠረ ነው ብሎ ፕሬዝዳንቱን ሲጠይቀው ፕሬዝዳንት ትራውሬም ፈገግ በማለትና አገጩን በእጆቹ እየደባበሰ ምንም የማውቀው ነገር የለም በማለት መልሶለታል። ነገር ግን ከዚህ በኋላ የቤተ መንግስቱ አጥር እንደተከፈተ አጥሩ ስር የተሰበሰቡት ሴቶች በችኮላ ወደ ውስጥ በመግባት አንዳንዶቹ ሴቶች መሐረባቸውን በማውለብለብ አንዳንዶቹ አበቦችን በመወርወርና የተቀሩትም ደግሞ ወደፊት ለመቅረብ የተቻላቸውን ያክል መጋፋትና መታገል ጀመሩ። ታዲያ ከዚህ የሴቶች ስብስብ ፊት አሚና የምትባል ማራኪ የሆነች ወጣት ሴት ጭካኔ በተሞላባቸው አይኖቿ አስገምጋሚው ድምጿ ሴቶቹን በመምራት ትታያለች። አሚናም የድምጽ ማጉያ ያዘች ሲሆን ድምጿም የቤተ መንግስቱን ግቢ በአንድ ድምጽ ጸጥ አድርጎታል። እዚህ የተገኘነው ፍትህን ለመጠየቅ ነው በማለት አሚና ድምጿን ከፍ በማድረግ ስትናገር እየተዋ የነበረው ፕሬዝዳንት ኢብራሂም ትራውሬ ቆሞ ወደሚመለከትበት መስኮት ነበር። ፍትህ እስከዛሬ ጭቆና ለደረሰባቸው ሴቶች፣ ፍትህ እስከዛሬ ድረስ ድምጻቸውን ለታፈኑ ሴቶች በሙሉ፣ ከምንም በላይ ደግሞ ዛሬ እዚህ የተገኘነው ኢብራሂም ትራውሬ የራሱን ንግስት እንዲመርጥ ለመጠየቅ ነው ብላ አሚና ድምጿን ሲያስተጋባ ህዝቡ በድጋፍ ድምጽ ማጨብጨብና መጮህ ጀመረ። አንዳንዶቹ ሴቶች እንደውም ራሳቸውን መሬት ላይ በመጣል የፕሬዝዳንት ኢብራሂም ትራውሬን ስም በእንባና በጩኸት በተደጋጋሚ መጥራት ጀመሩ። የተቀሩት ደግሞ ኢብራሂም እባክህ እኔን አግባኝ አለዚያ ግን እሞታለሁ፣ ጠንካራ የሆነ ወድ ጠንካራ የሆነ ሴት ይገባዋል፣ ሚስትን እስካልመረጥክ ድረስ ከዚህ አንሄድም የሚሉ ባነራቸውን ከፍ አድርገው ያስነብባሉ። በቤተ መንግስት ውስጥም የኢብራሂም ትራውሬ አይኖች በሚያዩት ነገር በሽቀዋል። ይህም ማደደብነት ነው፣ ኢብራሂም በብስጭት ተናገረ። ቆይ ምን እንዳደርግ ነው የሚጠብቁት? እነዚህን ሁሉ በሰልፍ ደርድሬ አንዳቸውን ከነሱ በኋላ እንድመርጥ ነው? ኢብራሂም አሁንም በብስጭት መናገሩን አላቆመም። በዚህን ጊዜ የካፒቴን ኡመር ፊት ገረጣ። በፍርሃት የተሞላው ኡመርም ምራቁን ለመዋጥ እንኳን እየተቸገረ ጌታዬ ይሄ ጥያቄ ሳይሆን ፈተና ነው በማለት ፍርሃቱን ለፕሬዝዳንቱ አስረዳ። ፈተና ምን ማለት ነው በማለት ኢብራሂም ኡመር ላይ ሲያፈጥበት ኡመርም ወደ ፕሬዝዳንቱ ጆሮ በመጠቃት አሚናኮ ዝም ብላ ተራ ሴት ሳትሆን የኮት ዲቮር ወታደር ትልቅ ኃይል ባለቤት የሆነው የጀነራል ኡታራ ልጅ ነች በማለት አንሾካሾከ። የዚህን ጊዜ የኢብራሂም ትራውሬ አፍ ተከፍቶ ቀረ። ጀነራል ኡታራ ማለት ኮሎኔል ካቦርን በራሱ አመራር ስር እንደፈለገ የሚያዝና በቅርቡም ወደ ቡርኪና ፋሶ አጥፍቶ ጠፊ ገዳዮችን የላከ ጨካኝ ሰው ነው። ታዲያ አሁን ሴት ልጅ የ1000 ሴቶችን ሰልፍ እየመራች የኢብራሂምን እጅ ለጋብቻ በመጠየቅ ላይ ትገኛለች።
የሆነ ነገር ግን ልክ አልመስልሃለው። ውጪ ላይ ታዲያ አሚና የድምጽ ማጉያውን ወደ አፏ በማስጠጋት ኢብራሂም ትራኦሬ ብላ ጮኸች። ቀጥላም አሁኑን ወደዚህ ወርደ እኛ ፊት ማተቆም ከሆነ መቼም ቢሆን ዝም አንልም ስትል ሴቶቹ የአሚናን ስም በከፍተኛ ጩኸት በማስተጋባት በአየር የተሞሉ ፊኛዎችን ወደ ሰማይ ለቀቁ። የዚህን ጊዜ የኢብራሂም አእምሮ ብዙ ነገር ማሰላሰል ጀመረ። ይሄ እኮ የጋብቻ ጥያቄ አይደለም፣ ይሄ ኃይልን የማሳያ መንገድ እንዲመርጥ የሚገደድበትና ይህንን የኃይል መጠን የሚለካበት መንገድ ነው። በቤተ መንግስቱ ውስጥም የኡመር የእጅ ራዲዮ አንድ ድምጽ አሰማ። ጌታዬ በማለት በራዲዮን ውስጥ ድምጹ መሰማት የጀመረው የቤተ መንግስቱ ጠባቂም በፍጥነት ወደ ዋናው በር መምጣት ይኖርብሃል ሲል በፍርሃት የተሞላ ድምጽ አለቃውን አሳሰበው። ኡመርና ኢብራሂም ትራኦሬም በመደናገጥ ተያዩ። እነዚህ ቆነጃጅት ሴቶች ለፍቅር እንደመጡ ቢያወሩም ከዚህ ሁሉ ፈገግታቸውና ዘፈናቸው ጀርባ አንድ የሞት ሴራ እንዳለ ተሰማቸው። ትልቅ የሆነ አስፈሪ የሞት ሴራ። የዚህን ጊዜ የቤተ መንግስቱ አጥር የበለጠ ጥብቅ የሆነ ጥበቃ ይደረግለት ጀመር። የዚህን ጊዜ ኢብራሂም ትራኦሬና ኡመር ተያይዘው ወደ ቤተ መንግስቱ ዋና በር በማብራት ላይ ሳሉ የቤተ መንግስቱ ዋና ጠባቂ ወደ እነሱ በመምጣት ከሴቶቹ መካከል አንዷ ቦምብ እንደያዘች መናገሯን ነገራቸው። ይሄኔ የኡመር ፊት ባንዶ ተቀየረ። ምን አሁን የቱ ጋር ነች በማለት ጠባቂውን በቁጣ ሲጠይቀው ጠባቂውን በመደናገጥ ከአሚና ጋር ነች፣ ፕሬዝዳንቱ ከቤተ መንግስት ወጥተው እስካላገኘናቸው ድረስ ከዚህ ንቅንቅ እንደማይሉ ተናግሯል ብሎ መለሰለት። የኢብራሂም ፊት በንዴት መቀየር ጀመረ። ይሄ ጋብቻን ፍለጋ መተናል በሚል ከቤተ መንግስቱ ደጃፍ ላይ የሚገኙት የሴቶች ሰልፍ ሁኔታውን በመቀየር ወደ ሽብር ጥቃት ሆኗል። ታዲያ ይቺ አሚና የተባለች መልከ-መልካም ወጣት የጀነራል ኡታራ ልጅ መሆኗ ብቻ ሳይሆን ጀነራል አባቷ የፕሬዝዳንቱን ሞት እንዲፈጽም የተላከውን ያጥፍቶ ጠፊ ቡድን የመራው የቡርኪና ፋሶዊ የካቦሬ ፍሬ ዋና ደጋፊ መሆኑ ነገሩን ይበልጥ አሳስቧቸዋል። ከቤተ መንግስቱ ውጪ የሴቶቹ ጩኸት ከፍ ባለ ሁኔታ ጨምሯል። አሚናም ትንሽዬ ጥቁር ሳጥን በእጇ ወደ ላይ ከፍ አድርጋ ይዛለች። ከሳጥኑም ላይ ያለ ማቋረጥ ብልጭ ድርግም የሚል አንድ ቀይ መብራት ይታያል። ኢብራሂም ትራኦሬ አሚራ ድምጿን ከፍ አድርጋ ተጣራች። የሀገሪቷ ሴቶች ከዛሬ ድረስ ለረጅም ጊዜ አስጠብቀሃቸዋል። አንተ ራስህን የሀገሪቷ መሪ፣ የሀገሪቷ ጀግና እያልክ ትጠራለህ። ታዲያ ያንተ ንግስት የት አለች? በክብር የምታገባት ሴት፣ ሁሌም የምትጠብቃትና የምትንከባከባት ሴት የት አለች? አሚና ድምጽ ውስጥ እልህ ይነበባል። ከአሚና ጀርባ የተሰበሰቡ ሴቶች በጩኸትና በጭብጨባ የአሚናን ንግግር ማጀብ አላቆሙም። አሚና ግን አይኖቿ አሁንም ከቤተ መንግስቱ በርና መስኮት ላይ አልተነቀሉም። በውስጡ ካባውና ከመስኮቱ ጀርባ ምን እንዳለ የምታሰላስል ትመስላለች። ከቤተ መንግስቱ ውስጥ ኢብራሂምና ኡመር አሚና ጥቁሩን ሳጥን ለደረቷ አስጠግታ ስትይዘው ይመለከታታል። ኡመርም በፍርሃት ኢብራሂምን እየተመለከተ ጌታ ያለው ኢብራሂም ትራኦሬን በመቀጠል ያ ጥቁር ሳጥን ፈንጂ አይደለም አይደለ በማለት ኡመርን በቁጣ ጠየቀው። የኢብራሂም ትራኦሬ አይኖች ጠበቡ። አይደለም። የኡመር ድምጽ ሙሉ በሙሉ እርጋታን የተሞላ ነበር። የሲግናል ጃም ማድረጊያ መሳሪያ ነው በማለት የበለጠ አብራራ። አሚና አሁንም ኢብራሂም ትራኦሬ በማለት ከፍ ባለ ድምጽ ከጮኸች በኋላ አሁን ወደዚህ ውጣና እዚህ ጋራ መተክ ሙሽራህን የማትመርጥ ከሆነ ይህንን ቦምብ ተጭኛ ፈነዳዋለሁ አለች። በቤተ መንግስቱ ውስጥ የኡመር ሬዲዮ ምንም አይነት ድምጽ አያሰማም። በአሚና እጅ የሚገኘው ጥቁር ሳጥን ሁሉንም የኔትወርኮች ግንኙነት አቋርጧል። እንኳን ደስ አላችሁ። እነሆ በጉጉት ሲጠበቅ የነበረውና ከዚህ በፊት ለሽያጭ ካወጣናቸው ብሎኮች የተለየ ዲዛይንና ማራኪ እይታ ያለው ህንጻ በታላቅ ቅናሽ ለሽያጭ ቀረበ። ከ431 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ልናደርገው ተዘጋጅተናል። በመሆኑም ኮምፓውንድ መንደራችን ውስጥ የቤት ባለቤት ለመሆን ከዚህ በፊት እድሉ ያመለጣችሁና ዝቅተኛ ወለል አማራጭ ላላገኛችሁ ሰዓቱ አሁን ነው። 60% የባንክ ብድር ተመቻችቶሎት የቤቱን 8% ብቻ በመክፈል አፓርትመንትና የንግድ ሱቆችን የግሉ ያድርጉ። ለበለጠ መረጃ ከስር በተቀመጠው ቁጥር ይደውሉ። ኡመርም በዚህ ጊዜ ከፊት ለፊቱ ያለውን ግድግዳ በቦክስ በመምታት ሁሉንም ሲግናሎች ብሎክ አድርገዋቸዋል በማለት አንባረቀ። ምንም አይነት እርዳታ እንኳን መጥራት አንችልም በማለት ትራኦሬን ተመለከተው። ኢብራሂም ትራኦሬም በተደጋጋሚ በረጅሙ ይተነፍሳል። ከብዙ ማሰላሰልና ዝምታ በኋላ ኡመር በማለት በስክሪኑ ላይ የሚታየውን የአሚናን ምስል በግራ እጇ ላይ አቅርቦ እንዲያሳየው ትዕዛዝ ሰጠው። በምስሉ ላይም በአሚና ግራ እጅ ላይ ከመዳፏ በታች የጥቁር ስኮርፒዮን ንቅሳት ይታያል። የትራኦሬ ደም ቀዘቀዘ። ይህ ንቅሳት የካቦሬ አጥፍቶ ጠፊ አሸባሪ ቡድን መለያ መሆኑን ያውቃል። ወዲያውኑ ይህ ንቅሳት የካቦሬ አጥፍቶ ጠፊ አሸባሪ ቡድን አባላት ልዩ ምልክት ነው በማለት ለኡመር ነገረው። ኡመርም ማለት የካቦሬ ዋታ ልጅ ብቻ ሳትሆን የሰለጠነች አጥፍቶ ጠፊም ነች እያልከኝ ነው በማለት ጠየቀው። ኢብራሂምም በአዎንታ ራሱን ነቀነቀ። አሚና እዚህ የተገኘችው የጋብቻ ጥያቄን ለማቅረብ ሳይሆን ፕሬዝዳንት ኢብራሂም ትራኦሬን በግላጭ ለማግኘትና ከጠባቂዎቹ ገለል በማድረግ በሀገሪቷ ፊት በአሰቃቂ ሁኔታ ለመግደል ነው።
ኡመርም ድምጹን ዝቅ በማድረግ ጌታዬ የስኮርፒዮን ንቅሳት በእጇ ላይ ካለኮ ከዚህ ሴራ ጀርባ የካቦሬ እጅ አለበት ማለት ነው። ጀነራል ካቦሬም ይህንን በመመልከት ላይ ካለ ብሎ ኡመር ንግግሩን ገታ በማድረግ ፕሬዝዳንቱን ሲመለከት የኢብራሂም ትራኦሬ ፊት መለዋወጡን ተመለከተ። ኡመርም የጀመረውን አረፍተ ነገር ወጥመዱን አዘጋጅቶ ጨርሷል ማለት ነው በማለት ጨረሰው። ከቤተ መንግስቱ ውጪ ላይ አሁንም አሚና ጥቁሩን ሳጥን በመያዝ ኢብራሂም ትራኦሬ ከተደበከበት ለመውጣት 1 ደቂቃ ብቻ ነው የምሰጥክ፣ አሁኑን ውጣና ሙሽራህን ምረጥ፣ አለበለዚያ ግን ይህንን ቦምባ ፈነደዋለሁ ብላ ስትጮህ በአካባቢው ያሉ ሴቶች በሙሉ ወደፊት በመግፋት በልበ ሙሉነት ማጓራት ጀመሩ። በዚህ ጊዜ የኢብራሂም ልብ ለሁለት ተከፈለች። ምናልባት አሚና ያለችውን ሰምቶ ወደ ውጪ ቢወጣ ከሞት ወጥመድ ውስጥ ሊገባ ነው። አይ ምንም አይመጣም ብሎ ደግሞ ከተደበቀበት ቢቀመጥ ቤተመንግስቱ በቦምብ ድምጥማጡ ሊወጣ ነው። ብቻ በሁለቱም መንገድ የዓለም ህዝብ የሱን ፈሪነት ወይም ጅልነት መመልከታቸው አይቀርም። ካቦሬም የሚፈልገው ይህንኑ ነው። ከተወሰኑ ደቂቃዎች በኋላ የቤተ መንግስቱ በር ተከፍቶ ፕሬዝዳንት ኢብራሂም ትራኦሬ ከሴቶቹ ፊት በግርማ ሞገስና በድፍረት ቆመ። አሚናም በምታየው ነገር ተገረመች። ከፊቷም ላይ የደስታና የንቀት ሳቅ ይታያል። የያዘችውን ጥቁር ሳጥን ከእጇ ሳትለይ የቦምቡ በተላይ እጆቿን እያሻሸች በቀጥታ ወደ ኢብራሂም በማምራት ቀዝቀዝ ባለ ድምጽ ኢብራሂም ትራኦሬ አለችው። ቀጥላም ህዝብህን ብዙ አስጠበቅከው፣ ዛሬ ፍትህ እንዲሰጠን እንፈልጋለን፣ ዛሬ ሙሽራህን እንድትመርጥ እንፈልጋለን አለችው። ትራኦሬም እንድመርጥ ትፈልጊያለሽ ወይስ እንድሞትልሽ ሲል ጠየቃት። አሚናም በረጅሙ ከሳቀች በኋላ ታዲያ ሁለቱንም ምን ለየው በማለት አሾፈችበት። በዚህ ጊዜ ታዲያ ከአሚና ጋር ለሰልፍ የመጡ ሴቶች በሁኔታው ግራ ተጋብተው ያንሾካሹኩ ጀመረ። የመጡበት ምክንያት ግራ ገብቷቸዋል። ካፒቴን ኡመርም የሚሆነውን ነገር በሙሉ በመከታተል ላይ ይገኛል። አሚናም ድምጿን ከፍ በማድረግ አሁኑኑ እኔን ለሚስትነት የማትመርጠኝ ከሆነ ይህንን ቦምብ አፈነደዋለሁ አለችው። ኢብራሂምም ወደ አሚና ጠጋ በማለት እዚህ የመጣሽ እኔን ለማግባት ሳይሆን እኔን ለመግደል ነው፣ ማን ላከሽ በማለት ጠየቃት። አሚናም ማን እንደላከኝ ታውቃለህ አለችው። በዚህ ጊዜ ከተሰበሰቡ ሴቶች መሃል ከፍተኛ የሆነ ጩኸት ተሰማ። አሚናም ጥቁሩን ሳጥን ወደ ላይ ከፍ በማድረግ ቦምቡን ለማፈንዳት የመጨረሻውን በተን ለመንካት እጆቿን ማንቀሳቀስ ስትጀምር ከተሰበሰቡት ሰዎች መሃል አንድ ሰው እየተንደረደረ መጥቶ አሚናን ይዞ ከመሬት ላይ በመውደቅ በእጇ የያዘችውን ጥቁር ሳጥን አስጣላት። አሚናም ከላይ ላይ ተነሳልኝ እያለች ብትታገለውም ሰውየው ግን ሊለቃት አልቻለም። በዚህን ጊዜ የሰውየውን ማንነት ለኢብራሂም ግልጽ ሆነለት። ሰውየው ኮሎኔል አሊ ዱምቢያ ነው። ከዚህ በፊት ኢብራሂም ትራኦሬን ለመግደል ሙከራ አድርጎ ያልተሳካለት። እንዴ ደምቢያ እዚህ ምን ትሰራለህ ብሎ ኢብራሂም ሲጠይቀው ደምቢያም ያንተን ነፍስ ገዳንኩ ብሎ መለሰለት። ከዚህ በኋላ ግን በአሚና እጅ ላይ የሚገኘው ጥቁር ሳጥን የማያቋርጥ የማስጠንቀቂያ ድምጽ አሰማ። አሚናም በፈገግታ ተሞልታ ደምቢያን ለብቻ የሚመጣ መስሎ ነበር እንዴ? አሁን ቦምቡ ሊፈነዳ 60 ሰከንድ ብቻ አላችሁ አለችው። ይህን ነበር ጠፍቶ የነበረው ኔትወርክ ሲግናል በመመለሱ ምክንያት ኡመር በቤተ መንግስቱ አካባቢ ሌላ በድብቅ የተቀመጠ 3 ቦምብ መኖሩን ያረጋገጠው። በዚህ ጊዜ የቀረው ሰዓት 20 ሰከንድ ብቻ ነበር። ሁሉም የሚያረጉት ጠፍቷቸው ቤተ መንግስቱ ግቢ ውስጥ በመተራመስ ላይ ሳሉ የቀረው ሰዓት ተጠናቀቀ። ነገር ግን ምንም አይነት የፍንዳታ ድምጽ አልተሰማም ነበር። ኢብራሂም የሚሆነው ነገር ግራ ገባው። ቆይኔን ለመግደል ቦምብ ማፈንዳት ካልሆነ እቅዱ ምንድነው ሲል አሰበ። በዚህን ጊዜ አሚና ከወደቀችበት በመነሳት ከደምቢያ በማምለጥ የኢብራሂም እህት ወዳለችበት ክፍል በሩጫ ተፈተለከች። ኡመርም ጠባቂዎቹን በማስከተል ከፕሬዝዳንት ኢብራሂም ጋራ ወደ ኢብራሂም እህት ፋጢማ ክፍል በሩጫ ተከተሏት። ታዲያ ከፋጢማ ክፍል ሲደርሱ አሚና ከጫማዋ ስር የደበቀችውን ስለታማ ጩቤ አውጥታ ከፋጢማ አንገት ላይ ይዘዋለች። አሚና ይህንን በማረግሽ ምንም ነገር አይለወጥም እያለ ኢብራሂም እህቱን ለማዳን አሚናን ማዋራት ሲጀምር ኡመር ድንገት ከአሚና ጀርባ ደርሶ የያዘችውን ጩቤ በማስጣል አሚናን ጥፍንቅ አድርጎ ያዛት። አሚናም ወደ ኢብራሂም የተመለከተች አባቴ ካቦሬኮ ይሄ ሚሽን ባይሳካ እንኳን ሁሌም ቢሆን አንተን ሊገድል የሚችልበት ሌላ እቅድ እንዳለው ነግሮኛል ብላ በማያባራ ሳቋ ትታው ከኡመር ጋራ ከቤተ መንግስቱ ውጭ አብራ ወጣች። ኢብራሂምም ከዚህ ጊዜ ጀምሮ የእህቱን ህይወት አደጋ ላይ መውደቁን ተረድቷል። በመጨረሻም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ሌሎችን በማጋራት ከኛ ጋር ይወዳጁ።